ያስከፋህን ማስደሰት፣ የጎዳህን መጥቀም፣ ዓፉ ማለት፣ ለሰው ታማኝ መሆን፣ ታማኝ ባይሆንልህም ታማኝ መሆን፣ ቢያጭበረብርህም አለማጭበርበር፣ ቢዋሽህም አንተ እውነተኛ መሆን። ይህ ነው ሑስኑል ኹሉቅ። ሰዎች ለአንተ እንዲሆኑልህ በምትመኘው ልክና ማንነት ለነሱ መሆን። ይህን መልካም ስነ ምግባር ታውቃላችሁ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢነል ሙእሚነ ለየብሉጉ ቢሑስኒ ኹሉቂሂ ደረጀተ ሳኢሚል ቃኢም። ሙእሚን የሆነ ሰው በላቀ ስነ ምግባሩ በአማረ ስብዕናው ቀንን የጾመ ሌሊቱን የቆመ ሙእሚን አጅር ያገኛል አሉ ዐለይሂ ሰላቱ ወሰላም። አራተኛ መገለጫው አላህን የሚፈራ ሰው መገለጫው ለየውመል ቂያማ ዝግጁ ነው ሁልጊዜ። ምክንያቱም ሞት አይቀርም፣ አላህ ፊት መቆም አይቀርም። ለዛ ሁልጊዜ ራሱን ያዘጋጃል። ጥያቄው ለአኺራ ያለን ዝግጅት ምን ያክል ነው? አኺራ አለ እኮ አይቀርም። አርካነል ኢማን አንዱ አልኢማን ቢልየውሚል አኺር። ሞት አለ፣ ቀብር አለ፣ ሒሳብ አለ፣ ሚዛን አለ፣ ምንዳ አለ። አላህ ፊት ስንቆም አቋቋማችን አቀራረባችን ምን መምሰል አለበት? ያማረ ወይስ አጠራጣሪ? ቆም ብለን አይታችሁ ከሆነ ሐዲስ ላይ ብዙ ሐዲሶች ላይ ሐታ ስለ ምግባርን፣ ስርዓትን፣ ስብዕና መገንባትን በተመለከተ የሚመጡ ሐዲሶች ላይ ነቢያችን ምንድን ነው የሚሉት? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር። ሁለት ይሄ መለኪያ አለ። በአላህና በመጨረሻው ቀን የሚያምን አኺራ አለብኝ ቅያማ አለብኝ ያለ ጥሩ የአላህ ባሪያ ይሆናል። ሌላኛው ጥያቄ